ኢትዮጵያ ውስጥ ሆነን የተለያዩ ኢንተርናሽናል ክፍያዎችን ለመፈጸም የተመቻቸ የፔመንት ሲስተም የለም። ለምሳሌ በክፍያ የውጭ ትምህርቶችንና ኮርሶችን ለመውሰድ ከአሊኤክስፕረስ፣ ከአሊባባ ከመሳሰሉት ፕላትፎርሞች ላይ እቃዎችን ለመግዛት ለፌስቡክ፣ ለኢንስታግራም አድስ ከፍለን የራሳችንን ፕሮዳክትና እንደዚሁም አካውንታችንን ለማስተዋወቅ ቲክቶክ ኮይን ለመግዛት አፕወርክ ኮኔክት አልቆባችሁ ለመግዛት የተለያዩ ፕሪሚየም ክፍያዎችን ለመፈጸምና የተለያዩ አገልግሎቶችን ለማግኘት እዚህ ሀገር ላይ በጣም አስቸጋሪ ነው። እነዚህ ነገሮች ለመጠቀምና ክፍያዎችን ለመፈጸም ደግሞ ግዴታ ኢንተርናሽናል ክፍያዎችን መፈጸም የሚያስችል ቨርቹዋል ማስተር ካርድ ያስፈልገናል። አብዛኞቻችሁ በቢት ማስተር ካርድ አላችሁ፣ ነገር ግን አንዳንድ ክፍያዎችን ለመፈጸም ያስቸግራል። በዛሬ ቪዲዮ ኢንተርናሽናል ክፍያዎችን መፈጸም የሚያስችላችሁን ሁሉንም ማለት ነው ቨርቹዋል ማስተር ካርድ እንዴት ማውጣት እንደምችሉ አሳያችኋለሁ። እመኑኝ ዛሬ ማሳያችሁ ቪዲዮ ይጠቅማችኋል። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። በተጨማሪም ደግሞ ለእናንተ ለተመልካቾቼ የካርድ ሽልማቶችን ይዤላችሁ መጥቻለሁ። በቪዲዮ መሀል ላይ ሁለት የተለያዩ የካርድ ቁጥሮች ይመጣሉ እና ቪዲዮን እየተመለከታችሁ በመሀል ሲመጣላችሁ የካርድ ቁጥሩን ቀድማችሁ በመሙላት ተሸላሚ መሆን ትችላላችሁ። እንደዚሁም የሞላችሁ ሰዎች ኮሜንት ላይ ካርዱን እንደሞላችሁ መጻፋችሁን እንዳረሱ ዛሬ ማሳያችሁ ነገር ስለዚህ የሚጠቅማችሁ ሁላችሁም የቪዲዮ ላይክ አድርጋችሁ መጀመራችሁ እንዳረሱ። ላይክ ስታደርጉ እኔም ማበረታቻ ስለሚሆን ላይክ ማድረግ እንዳይረሳ። ሰብስክራይብ በማድረግም እንደዚህ ጠቃሚ መረጃዎችን በየለቱ ማግኘት ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። በመጀመሪያ ቀጥታ ወደ ፕሌይ ስቶራችሁ ወይም ደግሞ ወደ አፕ ስቶራችሁ በመግባት ቢትኖ ብላችሁ ሰርች በማድረግ አፑን ልክ እንደዚህ ታወርዳላችሁ። ካወረዳችሁት በኋላ ተከፍቷላችሁ። በመቀጠል ከዚህ በፊት ቢትኖ አካውንት ካላችሁ ሎጊን ማድረግ ትችላላችሁ። ነገር ግን እኛ አዲስ አካውንት ስለሆነ ክሬት የምናደርገው ሳይን አፕ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር መሙላት ያለባችሁ ኢንፎርሜሽኖች አሉ። የመጀመሪያው ፈርስት ኔም ጋር ትሄዱና የእናንተ ስም ልክ እንደዚህ ታስገባላችሁ። እዚህ ጋር የምታስገቡት የእናንተ ስም ያባታችሁ ስም ከፓስፖርታችሁ ጋር ወይም ደግሞ ከናሽናል አይዲችሁ ጋር መመሳሰል አለበት። ምክንያቱም ቨርቹዋል ካርዱን ለማግኘት ቬሪፋይ ማድረግ ስላለባችሁ በዚህን ጊዜ የማይመሳሰል ቨርቹዋል ማስተር ካርዱን አይሰጣችሁም። ስለዚህ እዚህ ጋር የምታስገቡት ኢንፎርሜሽን ከፓስፖርታችሁ ወይም ደግሞ ከናሽናል አይዲያችሁ ጋር መመሳሰል አለበት። ሁለተኛው ጋር ትሄዱና ደግሞ የአባታችሁ ስም ልክ እንደዚህ አድርጋችሁ ታስገባላችሁ። ኢሜል አድሬስ የሚለው ጋር ትሄዱና ኢሜል አድሬሳችሁ ልክ እንደዚህ ታስገባላችሁ። በመቀጠል ሰሌክት ካንትሪ ይላችኋል። እሱን ክሊክ አድርጋችሁ ኢትዮጵያን ትመርጣላችሁ። ልክ እንደዚህ አድርጋችሁ ከመረጣችሁ በኋላ ደግሞ እዚህ ጋር ወረድ ስትሉ ሪፈራል ኮድ ይላችኋል። ኦፕሽን አለው አለማስገባቱም ትችላላችሁ። ከፈለጋችሁ ግን እዚህ ስክሪን ላይ ማስቀምጥላችኋለሁ። በመቀጠል ኔክስት ክሬት ፓስወርድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር የምታስገቡትን ፓስወርድ በፍጹም መርሳት የለባችሁም እና የምታስገቡት ፓስወርድ 8 እና ከዛ በላይ መሆን አለበት። በተጨማሪም ፓስወርዳችሁ ውስጥ ሌተሮችን፣ ነምበሮችን እንደዚህም ደግሞ ስፔሻል ካራክተሮችን እና ሲምቦሎችን ብትጠቀሙ ተመራጭ ነው። አለበለዚያ ኤረር ያመጣባችኋል። ስለዚህ እነዚህን ተጠቅማችሁ ልክ እንደዚህ ፓስወርድ ክሬት ታደርጋላችሁ። ሁለተኛም ላይ ትሄዱና ደግሞ በድጋሚ ፓስወርዱን አስገብታችሁ እዚች ጋር ያለችዋን ቼክ ቦክሳን ኦን ታደርጋላችሁ። በመቀጠል ኔክስት ኢሜል ቬሪፊኬሽን የሚለውን ትጫናላችሁ። በመቀጠል እዚህ ጋር እንደ ፐዝል ነገር ሲያመጣላችሁ እችኛው ምልክት እዚህ ላይ ታሳርፋላችሁ። በሱ ትዩ ታደርጋላችሁ። በመቀጠል ወደ ሆነ ቬሪፋይ ያደርግላችኋል። ከዛ በመቀጠል ቀጥታ በኢሜይላችሁ ቬሪፊኬሽን ኮድ ይልክላችኋል። ስለዚህ ቀጥታ ወደ ኢሜይላችሁ ትገባላችሁ። በመቀጠል በምትዩት መልኩ ኦቲፒ ልኮላችኋል። ሰዎችን ጫን ብላችሁ ይዛችሁ ልክ እንደዚህ ኮፒ ታደርጋላችሁ። በመቀጠል ቀጥታ ወደ ቢትኖ ትመለሱና እዚህኛው ቦክስ ውስጥ ምን ታደርጋላችሁ? ኮፒ ያደረጋችሁትን ፔስት ታደርጋላችሁ። ከዛ መቀጠል ቬሪፋይ ኢሜል የሚለውን ትጫናላችሁ። እሱን በምትጫኑበት ጊዜ በምትዩት መልኩ ሳይን አፕ ሰክሰስፉል ይላችኋል። ከዛ በመቀጠል ከታች ጎቱ ሆም የምትሏን አንድ ጊዜ ክሊክ ታደርጋላችሁ። አሁን በምትዩት መልኩ ቢትኖ አካውንት ከፍተን ጨርሰናል። አሁን እዚህ ጋር የምትመለከቱት ነገር ባላንሳችሁን የምታዩበት ቦታ ዲፖዚት ካደረጋችሁ በኋላ እዚህ ጋር ነው ባላንሳችሁን የምትመለከቱ። አካውንት እንደዚህ ከከፈትን በኋላ ቀጣዩና ዋናው ስቴፕ የሚሆነው ደግሞ እንዴት አድርገን ነው ቨርቹዋል ማስተር ካርዱን ማግኘት የምንችለው የሚለውን ነገር ላሳያችሁ። ወረድ በምትሉበት ጊዜ እዚች ጋር ኪዩክ ሊንክ ስር እንደምትዩ ካርድስ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። በመቀጠል እንደምታየው ቨርቹዋል ካርድ አለ። እዚህ ጋር ለምትመለከቷቸው ነገሮች በጠቅላላ ይህን ቨርቹዋል ካርድ መጠቀም ትችላላችሁ ማለት ነው። እዚህ ጋር ክሬት ቨርቹዋል ካርድ የምትላለች እሷን ክሊክ ታደርጋላችሁ ማለት ነው። እሱን በምትጫኑበት ጊዜ በምታዩት መልኩ ቬሪፋይ ዩር አካውንት ያርሶ አካውንታችንን ቬሪፋይ እንድናደርግ ይጠይቀናል። ስለዚህ ስታርት ቬሪፊኬሽን የምትሏን ትጫናላችሁ። በመቀጠል እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። 9 ብላችሁ ጀምራችሁ ልክ እንደ ስልክ ቁጥራችሁን ታስገባላችሁ። በመቀጠል
የሚልክላችሁ ኦቲፒ አለ። ኦቲፒውን የሚልከው በዋትስአፕ ነው። ዋትስአፓችሁ ደግሞ እዚህ ጋር ባስገባችሁ ስልክ ቁጥር የተከፈተ መሆን አለበት። እዚህ ጋር ትመጡና እችኛዋን ኦን ታደርጋላችሁ። ኦን ካደረጋችሁ በኋላ ከታች ፕሮሲድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ቀጥታ ወደ ዋትስአፓችሁ ሪዳይሬክት ያደርጋችኋል። በመቀጠል ቀጥታ እንደዚህ አይነት የቻት ቦክስ ይከፈታል። እዚህ ጋር እንደምትዩት ሪኩዌስት ኦቲፒ ብሎ ያመጣላችኋል ራሱ። ከዛ ሴንድ የምትሏን ትጭናላችሁ። በመቀጠል ኦቲፒ እስኪላክላችሁ ትንሽ ሰከንድ ትጠብቃላችሁ። እንደምትየው ከአንድ ደቂቃ በኋላ ኦቲፒ ኮዱን ልኮልኛል። ስለዚህ ኦቲፒ ኮዱን ኮፒ ካደረጋችሁ በኋላ እዚህ ጋር ትመጡና ወደ ቢትኖባችሁ ተመልሳችሁ ፔስት ታደርጋላችሁ። በመቀጠል ፕሮሲድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል በምትዩት መልኩ አሁን ፎን ነምበራችሁን ቬሪፋይ አድርገውላችኋል። በመቀጠል ሴታፕ አካውንት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከታች ቬሪፋይ ማይ አካውንት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል መጀመሪያ ላይ ካንትሪ ጠይቃችኋል። ሰሌክት ካንትሪ ብሎን ተጭናችሁ ኢትዮጵያ ብላችሁ ልክ እንደዚህ ታስገባላችሁ። በመቀጠል ሁለተኛው ደግሞ ዶክመንት ታይፕ ይላችኋል። እሱን ክሊክ አድርጋችሁ በሁለት አይነት መንገድ ነው ቬሪፋይ ማድረግ የምችሉት በኢትዮጵያ ሎኬሽን፣ አንደኛው በናሽናል አይዲ፣ ሁለተኛው ደግሞ በኢንተርናሽናል ፓስፖርት። ፓስፖርት ካላችሁ ፓስፖርት መጠቀም ትችላላችሁ። ናሽናል አይዲ ካላችሁ ደግሞ እሱን መጠቀም ትችላላችሁ። አብዛኛው ሰው ናሽናል አይዲ ይኖረዋል ብዬ አስባለሁ። ስለዚህ ናሽናል አይዲ ምረው መምረጥ ትችላላችሁ። ከመረጣችሁ በኋላ እዚህ ጋር አይዲ ነምበር አስገቡ ይላችኋል። ፓስፖርት ላይም እንደዚሁም ናሽናል አይዲ ላይ አይዲ ነምበር አለ። ያችን አይዲ ነምበር እዚህ ጋር ታስገባላችሁ። አይዲ ነምበራችሁን ካስገባችሁ በኋላ ከታች ፕሮሲድ ቱ አፕሎድ አይዲ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል የመረጣችሁትን ዶክመንት ፓስፖርትም ከሆነ ናሽናል አይዲ ፎቶ ታነሳላችሁ። ለምሳሌ ናሽናል አይዲ ከመረጣችሁ ባኩንም እንደዚሁም ፍሮንቱንም ፎቶ ታነሳላችሁ። ከፈለጋችሁ መጀመሪያ በስልካችሁ አንስታችሁ ቀጥታ ከጋላሪ መርጣችሁ ማስገባት ትችላላችሁ። ቀደም እንዳልኳችሁ ያስገባችሁት ስምና የዶክመንታችሁ ስም መመሳሰል አለበት። የተለያየ ከሆነ ቬሪፋይ አድርጓችሁም ሶስቱን አስገብታችሁ ከጨረሳችሁ በኋላ እዚህ ጋር ፐርሰናል ኢንፎርሜሽን ብሎ የተወለዳችሁበትን ዓመተ ምህረት ጾታ ምናምን ልታስገቡ ይጠይቃችኋል። እነዚህ ነገሮች ታስገባላችሁ። የመጀመሪያው ዴት ኦፍ በርዝ ነው። እሱን ክሊክ አድርጋችሁ የተወለዳችሁበትን ዓመተ ምህረት ታስገባላችሁ። እንዳልኳችሁ ካስገባችሁት ፓስፖርትና እንደዚሁም ናሽናል አይዲ ጋር መመሳሰል አለበት። በመቀጠል ጀንደር ላይ ትሄዱና ደግሞ እጾታችሁን ልክ እንደዚህ አድርጋችሁ ታስገባላችሁ። በመቀጠል ኢንተር ዩር አድሬስ ይላል። እዚህ ጋር የምትገኙበትን ቦታ ታስገባላችሁ። አድሬሳችሁን ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ስቴትስ ኦር ሪጅን ይላችኋል። እሱን ደግሞ ክሊክ አድርጋችሁ የምትገኙበትን ሪጅን ታስገባላችሁ። ካስገባችሁ በኋላ ወደ ድስትሩ ፖስታል ኮድ ይላችኋል። ፖስታል ኮዳችሁን ልክ እንደዚህ አድርጋችሁ ታስገቡና ኮንቲኒው የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ፕሮሲድ የምትሏን አንድ ጊዜ ትጫናላችሁ። ከዛ በመቀጠል እዚህ ጋር ላይቭነስ ቼክ ይላችኋል። ፊታችሁን ከፓስፖርታችሁ ጋር ወይም ደግሞ ከናሽናል አይዲያችሁ ጋር ካስገባችሁ ፎቶ ጋር መመሳሰሉን ቬሪፋይ ያደርጋሉ። እዚህ ጋር ልክ ባይናንስ፣ ባይቢት የተለያዩ ኤክስቼንጆች ላይ ኬዋይሲ ቬሪፋይ እንደምናደርገው ሁሉ ቬሪፋይ ታደርጋላችሁ። በመቀጠል ካስገባችሁ በኋላ በ48 ሰዓት ውስጥ ቼክ አድርገን እናሳውቃችኋል ይላሉ። ነገር ግን 48 ሰዓት አይቆይም። በ3 ሰዓት በ5 ሰዓት ወይም ደግሞ በዛ ከተባለ በ4 ሰዓት ውስጥ ቼክ አድርገው አፕሩቭ ካደረጓችሁም ይነግሯችኋል። ካላደረጓችሁም እንደዚሁም ኢሜይላችሁ ላይ የሚያሳውቃችሁናል። እኔን በምትዩት መልኩ አፕሩቭ አድርጎኛል። በዚህ መንገድ ኬዋይሲ ቬሪፋይ አድርጋችሁ መጨረስ ትችላላችሁ። ይህን ስቴፕ ካለፋችሁ በኋላ ቀጣዩ ስቴፕ የሚሆነው እንዴት አድርጋችሁ ቨርቹዋል ማስተር ካርዱን ማግኘት እንደምችሉ አሳያችኋለሁ። ከዛ በፊት ግን ትራንዛክሽን በመፈጸሙበት ጊዜ ፒን ይጠይቃችኋል። ፒን እዚህ ጋር ታስገባላችሁ። ስለዚህ ሴት ትራንዛክሽን ፒን የምትሏን ትጫናላችሁ። ከዛ በመቅጠል እዚህ ጋር 4 ዲጂት አስገቡ ይላችኋል። የማትረሱትን ታስገባላችሁ። ምክንያቱም ትራንዛክሽኖችን በመፈጸሙበት ጊዜ ስለሚጠይቃችሁ የማትረሱትን ታስገባላችሁ። ልክ እንደዚህ ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛ መቅጠል ኮንፊርም እንድታደርጉ ይጠይቃችኋል። ድጋሚ ታስገቡና ኮምፕሊት ነው ትጫናላችሁ። በዚህ መንገድ በቀላሉ ማድረግ ትችላላችሁ። ትራንዛክሽን ፒን ማስገባት ትችላላችሁ ማለት ይህን ስቴፕ ካለፋችሁ በኋላ ቀጣዩ ምንድነው? እዚህ ጋር ካርድስ ሚል ውስጥ ትገባላችሁ። በመቀጠል ክሬት ቨርቹዋል ካርድ ነው ትጫናላችሁ። ከዛ ልክ እንደዚህ ያመጣላችሁ። በድጋሚ ክሬት ኤ ኒው ቨርቹዋል ካርድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል እዚህ ጋር ይሆናል አማውንት አስገቡ ይላችኋል። ካርዱን ለማግኘት ሚኒመም $3 ፈንድ ማድረግ አለባችሁ ላችሁ። ስለዚህ ወደ ቢትኖብ አካውንታችን ይሆናል ዩኤስዲቲ የምናስገባ ይሆናል። ስለዚህ እንዴት አድርገን ዲፖዚት ማድረግ እንደምንችል ላሳያችሁ። እዚህ ጋር ዲፖዚት የምትሏን ትጫናላችሁ። ከዛ በመቀጠል በሁለት አይነት መንገድ ዲፖዚት ማድረግ ትችላላችሁ። የመጀመሪያው ዊዝ ባይናንስ ፔይ ነው። አሁን ላይ ይሄኛው እየሰራ አይደለም። ስለዚህ ዩኤስዲቲ የምትሏን አማራጭ እንጠቀማለን። ስለዚህ እሷን ክሊክ ታደርጋላችሁ። በመቀጠል በሶስት አይነት ኔትወርኮች ዲፖዚት ማድረግ ትችላላችሁ። በቲአርሲ 20፣ በቢኢፒ 20 እና በፖሊገን በእነዚህ ኔትወርክ አማራጮች
በእናንተ በተመቻችሁ በሚቀላችሁ ዲፖዚት ማድረግ ይችላላችሁ። ሶ ልክ እንደዚህ አድርጋችሁ ከመረጣችሁ በኋላ ኔትወርኩን እዚህ ጋር ሲያመጣላችሁ ኮፒ ታደርጋላችሁ አድሬሱን። ሶ አድሬሱን ኮፒ ካደረጋችሁ በኋላ ቀጥታ ዶላር ወዳለበት ኤክስቼንጃችሁ ትገባላችሁ። በመቀጠል ሴንድ የምትሏን ትጫናላችሁ። እኔ ከባይናንስ ነው የምልከው። ከዛ መቀጠል ኦንቼን ዊዝድሮ የሚለውን ትጫናላችሁ። በመቀጠል ዩኤስዲቲ የሚለውን አማራጭ ትመርጣላችሁ። ከዛ በመቀጠል መጀመሪያ ላይ ኮፒ ያደረጋችሁትን አድሬስ ልክ እንደዚህ አድርጋችሁ ታስገባላችሁ። በነገራችሁ ላይ አድሬሱን እንዳትሳሳቱ የቲአርሲ20 አድሬስ ኮፒ አድርጋችሁ እዚህ ጋር ኔትወርኩን ቢኢፒ20 ማድረግ የለባችሁ። እኔ ለምሳሌ የቢኢፒ20 አድሬስ ነው ኮፒ ያደረኩ። ስለዚህ ኔትወርክ የምትለውን አንድ ጊዜ ክሊክ አድርጌ ቢኢፒ20 የሚለውን አንድ ጊዜ መርጣለሁ። እናንተ ቢኢፒ20 አድሬሱን ብትጠቀሙ አሪፍ ነው፣ ምክንያቱም ፊ አይቆርጥባችሁም። ሶ ልክ እንደዚህ ከመርጣችሁ በኋላ ሚኒመም ዊዝድሮ ማድረግ የምችሉት $10 ነው። ስለዚህ እኛ ዝም ብለን $10 ብለን እናስገባለን። ከዛ መቀጠል እዚህ ጋር ዊዝድሮ ምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። እንዳልኳችሁ ኔትወርክ እንዳትሳሳቱ። በመቀጠል ኮንፊርም ትላላችሁ። በመቀጠል ቀጥታ ወደ ቢትኖቫችሁ የሚያስገባላችሁ ነው። ስለዚህ ቀጥታ ወደ ቢትኖቫችን እንገባና ሪፍሬሽ በምናደርግበት ጊዜ በምታዩት መልኩ ዲፖዚት ያደረግነውን የዶላር መጠን ልክ እንደዚህ ያሳየናል ማለት ነው። ሶ ልክ እንደዚህ ካመጣላችሁ በኋላ እዚህ ጋር ካርድ የምትሏስ በድጋሚ ትገባላችሁ። በመቀጠል ክሬት ቨርቹዋል ካርድ የምትሏን ትጫናላችሁ። ከዛ በድጋሚ ክሬት ኤኒ ቨርቹዋል ካርድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል አሁን እንደምታዩት አካውንታችን ላይ $10 አለ። ስለዚህ ወደ ቨርቹዋል ማስተር ካርዳችሁ ይሆናሉ ዩኤስዲቲዎችን ትልካላችሁ። እዚህ ጋር ማወቅ ያለባችሁ ያላችሁን በጠቅላላ መላክ የለባችሁም። ቢትኖቭ አካውንታችሁ ላይ የሚገኘውን የዶላር መጠን በጠቅላላ መላክ አችሉም። ምክንያቱም ሚኒመም $3 አካውንታችሁ ሊኖር ይገባል። ስለዚህ $3 ቀነሳችሁ የቀረውን ዶላር ቀስታ አስገብታችሁ መላክ ትችላላችሁ ማለት ነው። ሶ ልክ እንደዚህ አድርጋችሁ ካስገባችሁ በኋላ መቀጠል ኔክስት የምትሏን በመጫንበት ጊዜ በምትዩት መልኩ ልክ እንደዚህ ያመጣልኛል። ከዛ እዚህ ጋር በምትዩት መልኩ የካርዳችሁን ፕሪቪው መቀየር ትችላላችሁ። እንደምትዩት በሰማያዊ በምትፈልጉ ከለር አማራጭ ማድረግ ትችላላችሁ። ሶ እነዚህ ነገሮች ልክ እንደዚህ አድርጋችሁ ካስተካከላችሁ በኋላ ከታች ኔክስት ኢንተር ፒን የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ቅድም ያስገባችሁትን ፒናችሁን ልክ እንደዚህ ታስገባላችሁ። ካስገባችሁ በኋላ በምትዩት መልኩ ፕሮሰስ ያደርጋል። ሶ ፕሮሰስ አድርጎ እስኪጨርስ ትንሽ ሰከንድ ጠብቃላችሁ። በምትዩት መልኩ አሁን ቨርቹዋል ማስተር ካርዴን ክሬት አድርጎልኛል። እንደምትዩት $7 ዲፖዚት አድርጎልኛል ወደ ቨርቹዋል ማስተር ካርዴ። ሶ በዚህ መንገድ አሁን ካርዱን አግኝተን ጨርሰናል። ስለዚህ ከዚህ በኋላ ይህን ካርድ በመጠቀም የተለያዩ ኢንተርናሽናል ፔመንቶችን መፈጸም እንችላለን። ለፌስቡክ፣ ለኢንስታግራም አርሶች ከፍለን የራሳችንን ፕሮዳክት ወይም ደግሞ አካውንታችንን ፕሮሞት ማድረግ ይችላለን። የአፕወርክ ኮኔክት ካለቀባችሁ መግዛት ትችላላችሁ። የተለያዩ ኦንላይን ኮርሶችን ክፍያዎችን ፈጽማችሁ በቀላሉ መውሰድ ትችላላችሁ። በአጠቃላይ ማንኛውንም ክፍያ መክፈል የሚችሉበት ምርጥ የሆነ ካርድ ነው። ሶ ለመክፈል ደግሞ ምን ነገሮችን መመልከት አለባችሁ? ካርዱን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ወደ ካርዱ ዲቴል ቦታ ያስገባቸዋል። ሶ በመጀመሪያ ለመክፈል ያው የምታስገቡት ካርድ ነምበር ነው። ካርድ ነምበሩን ታስገባላችሁ። በመቀጠል ኤክስፓየር ዴት እና ሲቪቪ ነምበር አለ። ሶ እነዚህ ነገሮች ታስገባላችሁ። እነዚህን ካስገባችሁ በኋላ በቀላሉ ማስተር ካርዳችሁን ከዛ ጋር ሊንክ ታደርጋላችሁ። ከዛ ክፍያዎችን መፈጸም ትችላላችሁ። ባክ ብላችሁ ስትመለሱ ደግሞ እዚህ ጋር ሴቲንጎችን ታገኛላችሁ። ለምሳሌ ቨርቹዋል ማስተር ካርዳችሁ ላይ ያለውን ባላንስ ወደ ቢትኖቭ አካውንታችሁ መመለስ ከፈለጋችሁ እዚች ጋር ያለችው ዊዝድሮ ፈንድስ ምትሯን ትጫናላችሁ። ከዛ በመቀጠል በቀላሉ አማውንቱን አስገብታችሁ ወደ ቢትኖቭ አካውንታችሁ መላክ ትችላላችሁ። ከዛ ከቢትኖቭ አካውንታችሁ ደግሞ ቀጥታ ወደ ኤክስቼንጃችሁ በቀላሉ መላክ ትችላላችሁ ማለት ነው። በተጨማሪም ቶፕ አፕ እያደረጋችሁ ወደዚህ በቅድም ባሳያችሁ መንገድ ወደ ካርዳችሁ ማስገባትም ትችላላችሁ። አሁን ወደ ሆማችን በምንመለስበት ጊዜ የቅድሙን $3 በምትዩት መልኩ ለፊ ብሎ ቆርጡታል። ሶ በዚህ መንገድ ኢንተርናሽናል ክፍያዎችን መፈጸም የሚያስችላችሁን ቨርቹዋል ማስተር ካርድ በቀላሉ ማግኘት ትችላላችሁ። እንደጠቀማችሁ እርግጠኛ ነኝ። ላይክ በማድረግ እኔ ሰፖርት ማድረግ ትችላላችሁ። ሰብስክራይብ በማድረግም ጠቃሚ መረጃዎችን በየዕለቱ መሽራላችሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።